ጎረቤት ነገር ግን ምንም አይነት ዲፕሎማሲያዊ ግንኙነት የሌላቸው ሀገራት ናቸው እስራኤልና ሊባኖስ። እነዚህ ጎረቤታሞች በተለይ ባለፉት 30 ዓመታት አንድም ጊዜ በቀጥታ ተገናኝተው ተቃርኗቸውን ለመፍታት የተወያዩበት አጋጣሚ አልተፈጠረም። ባለፉት ጊዜያት ሀገራቱ ችግሮቻቸውን በውይይት ፈተው ሰላም ከማውረድ ይልቅ ወደ ለየለት አውዳሚ ጦርነት ሲገቡ ነው የተስተዋለው። እስራኤል በሊባኖስ ላይ አውዳሚ ሮኬቶችንና ድሮኖችን ማዝነብ የጀመረችው ደግሞ በኢራን የሚደገፈው የሂዝቦላ ታጣቂ ቡድን በሊባኖስ ስለሚንቀሳቀስ የጥቃቶቼ ኢላማ ሂዝቦላ ነው በሚል ነው። አሜሪካና እስራኤል በኢራን ላይ ጥቃት መፈጸም ከጀመሩ ከጥቂት ቀናት በኋላ ሂዝቦላህ ሮኬቶችንና ድሮኖችን ወደ እስራኤል ማስወንጨፍ መጀመሩ ይታወቃል። በዚህም እስራኤል የከፉ የሚባሉ አጸፋዊ ጥቃቶችን በሊባኖስ ላይ መውሰድ ጀመረች። በዚህ እስራኤል በምትወስደው እርምጃ እስካሁን በሊባኖስ ከ2000 በላይ ሰዎች ተገለዋል። ከ1 ሚሊዮን በላይ ሰዎች ደግሞ ከመኖሪያቸው ተፈናቅለዋል። አሜሪካና ኢራን ለ2 ሳምንታት የተኩስ አቁም ስምምነት አድርገው በፓኪስታን ለድርድር ሲቀመጡ የእስራኤልና ሊባኖስ ጦርነት ማቆም አለመቻሉ ለእስላማባዱ ድርድር እንቅፋት ሆኖ እንደነበርም ይታወቃል። አሁን የሊባኖስና የእስራኤል ተደራዳሪዎች በተገኙበት በዋሽንግተን ድርድር እየተደረገ ይገኛል። ይህንን ድርድር ቀደም ብሎ ለማድረግ የታቀደ ቢሆንም በተለያዩ ምክንያቶች መጓተቱም ታውቋል። በዚህ ድርድር የዋዜማ ቀናት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሰላም ድርድር የሚደረግ ከሆነ ለትውልድ የሚሻገር ሰላምን የሚያመጣ ይሆናል ማለታቸው የሚታወስ ነው። לבנון פנתה אלינו בחודש האחרון, פנתה כמה פעמים. ከሊባኖስ ጋር የሚደረግ ማንኛውም የሰላም ስምምነት ጥቅሙ የጎላ ነው የሚሆነው። ምክንያቱም የሰላም ስምምነት ላይ ከተደረሰ ዘላቂና ለትውልድ የሚሻገር ስለሚሆን። እንደ አውሮፓውያን አቆጣጠር በ1982 የተመሰረተው ሂዝቦላህ የተደራጀና የታጠቀ ቡድን ሲሆን በሊባኖስ ደቡባዊ ክፍል እንዲሁም በዋና ከተማዋ ቤሩት በደቡባዊ ዳርቻዎች በስፋት ይንቀሳቀሳል። ይህ ታጣቂ ቡድን በእስራኤል ላይ ቀላል የማይባሉ ጥቃቶችን በመፈጸም ላይም ይገኛል። እስራኤልና ሊባኖስ በአሜሪካ ተገናኝተው የሰላም ውይይት ሊያደርጉ ነው መባሉን ተከትሎ የሂዝቦላሁ መሪ ናኢም ቃሰም የድርድሩ ውጤት ምንም ይሁን ምን እኛ ድርድሩን አንቀበለውም፣ ቀድመን ውድቅ አድርገነዋል ነበር ያሉት። نحن نرفض المفاوضات مع الكيان እስራኤልና ሊባኖስ በዋሽንግተን የሚያደርጉት ድርድርን አንቀበለው። ሁለቱም ሀገራት የወከሉ አምባሳደሮች ምንም አይነት ስምምነት ላይ ቢደርሱ እኛ አንቀበለውም። የሚደረገውን ድርድር ቀድመን ከወዲሁ ውድቅ ማድረጋችንም ይታወቅ። ይህ ሊባኖስና እስራኤል ከ3 አስርት ዓመታት በኋላ ለመጀመሪያ ጊዜ የሚያደርጉት ዲፕሎማሲያዊ ውይይት በእስራኤልና በኢራን በሚደገፈው ሂዝቦላህ መካከል የተቀሰቀሰውን ግጭት ለማስቆም መንገድ ይጠርጋል የሚል ተስፋ ተጥሎበታል። የሀገራቱ አደራዳሪ ሆነው የተገኙት የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የሂዝቦላህን ተጽዕኖ ለማስቆም ይህ ታሪካዊ ድል ነው ብለዋል። ይህ ታሪካዊ ዕድል ነው። ለ3 አስርት ዓመታት ያልተገናኙት ሁለቱ ሀገራት የመጀመሪያውን የቀጥታ ውይይት አድርገዋል። ለበርካታ አስርት ዓመታት የቆየና የተወሳሰበ ችግር በዚህ ልዩ አጋጣሚ እንደሚታይ እንረዳለን። ውይይቱ ጊዜ የሚፈልግ ቢሆንም በቀጠናው ዘላቂ ሰላም እንደሚያመጣ ተስፋ እናደርጋለን። የሊባኖሱ ፕሬዝዳንት ጆሴፍ ኦውን ይህ የሰላም ውይይት በአጠቃላይ የሊባኖስ ሕዝብና በተለይም በደቡባዊ አካባቢ የሚኖሩ ዜጎች ላይ የሚደርሰው ስቃይ የሚያበቃበት ጊዜ መጀመሪያ እንደሚሆን ተስፋ አደርጋለሁ ብለዋል። ይህ በእስራኤልና በሊባኖስ መካከል የሚደረገው የሰላም ውይይት የሚሰምር ከሆነ በመካከለኛው ምስራቅ የተፈጠረውን ውጥረት በማርገብ ረገድ አይነተኛ ሚና እንደሚኖረው ይጠበቃል።